የቤተክርስቲያናችን አገልጋይ መልአከ ኃይል ቀሲስ አምደ ሚካኤል መኩሪያ ዝማሬ የሚያቀርቡልን ይሆናል። የእሳቸውንም ዝማሬ በየመሃሉ ወደ እናንተ የምናደርስ ይሆናል። መልካም ቆይታ ይሁንልን። አርብ ደግሞ በጣም የተለየ ነው። እንግዲህ አርብ ከሰኞም ከማክሰኞም ከረቡዕም ከሐሙስም በአገልግሎት ሰዓቱም ረጅም ነው። እንደገና ደግሞ አርብ በተለይ ከነግ ጀምሮ ከሌሊት ጀምሮ ነው በእርግጥ በየሰዓቱም እየተከፋፈለ አገልግሎት የሚሰበጥበት ዕለት ነው። እስኪ ከየትኛውን ጀምር የአርቡን ሊቀ ጉባኤ? እንግዲህ አርብ አንተም እንዳልከው የተለየ ነው እውነት። አንደኛ እንግዲህ በጣም በናፍቆት በጉጉት የምትጠበቅ ዕለት ናት። እንግዲህ በዓይነ ሕሊና አስበው እነ ዳዊት ፈኑ ዲከ ፈኑ ብርሃነከ ብርሃንህን ላክልን ክንድህን ላክልን ጽድቅነ ኮነ ከመጸርቀ ትክቶ ጽድቃችን እንደ መርገም ጨርቅ ሆነ በደላችን ኃጢአታችን እንደ ቅጠል አረገፈን ሰማዩን ቀደናልን እያሉ ነቢያት በብዙ ሱባኤ ሲጠብቁት የነበረ ጊዜ ነው። እባክህን ሲኦልን በርብረህ ነፃ አውጣን እያሉ ይጠብቁት የነበረ ጊዜ ነው እና እቺ ጊዜ በጣም እቺ ዕለት አርብ እንግዲህ አሮጌው የሚታደስባት እስረኞች ነፃ የሚወጡባት አትናቴዎስ እንደተናገረው የሲኦል እስረኞች የሚፈቱባት 5500 ዘመን በበለስ ደም ምክንያት ተዘግታ የነበረች ገነት የምትከፈትበት አዳምና ልጆቹ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሐሳር ወደ ክብር ከባርነት ወደ ነፃነት የሚሸጋገሩበት ይቺ ዕለት የተለየች ዕለት ናት። ስለዚህ ቤተክርስቲያናችን ዕለት አርብን በጣም በልዩ መልክ ነው የምታከብረው። በሁለት መንገድ ነው የምታከብረው። በደስታ ታከብረዋለች፣ በእንባ ታከብረዋለች። ልብ በል መጋቢት 27 ቀን ብላ ታቦት አውጥታ ነጭ ልብስ ለብሳ መሐሌት ቆማ እልል እያለች መከራችን ተወገደ፣ ውርደታችን በውርደቱ ተወገደልን፣ ሞታችንን ገደለልን፣ ክብር ሰጠን፣ መራራውን ተጎንጭቶ ጣፋጩን አጠጣን ስትል ያ ሁሉ መከራ የተቀበለው ለኛ ነው ስትል ስቅለቱን በደስታ ታከብረዋለች። መቼ? መጋቢት 27 ቀን ስቅለቱ ደግሞ በሌላ ደግሞ በእንባ የሚታሰብበት ተመልከት። አሁን ሌሎቹ በዓላት በአንድ ሳይድ ነው የሚከበሩት። በቃ በዓል ከሆነ በዓል። የጌታ ስቅለት ግን በሁለት ወገን ነው የምትከበር። አንድ በደስታ እልል እየተባለ፣ አንድ ደግሞ እየተለቀሰ በከይዎ ወላህዎ ለታፈቀርዎ አይደል ያለው ዮሐንስ አፈወርቅ። የምትወዱት አልቅሱለት እንደተባለው አሁን ዕለተ ዓርብ ወዮ ጌታዬ በተንገላታው እኔ ልንገላታ፣ በተከስከው ፋንታ እኔ ልተክስ፣ እኔ ልሙትልህ ለኔ ስትል ለኔ በደል ስትል ያን ሁሉ መከራ ተቀበልክ እያል ኃጢአታችን በደላችን እያሰብን በፍቅሩ እየተንገበገብን እያለቀስን እየሰገድን ኪራላይሶ አቤቱ መሐረን አቤቱ ይቅርበለን ራራልን እዘንልን እያል በእንባ ደግሞ የምናከብረው ናት ስቅለት። የስግደት የተማህፀኖ የእንባ የሐዘን ቀን ነው። ለምን? አምላካችን ምንም እንኳን ለኛ ብሎ ያን ሁሉ መከራ ቢቀበልም የምንወደው አምላክ ነውና መሰቀሉ ያሳዝነናል እና መጋቢት 27 ምንድነው የተሰቀለበት? ጥንተ ስቅለቱ ተመልከት። አሁን በቤተክርስቲያናችን ጥንተ ስቅለቱ በደስታ ነው የሚከበረው። እርግጥ አባቶቻችን በአብይ ጾም በሱባኤ ላይ ከዋለ ብለው ምትክ እንዲሆን ብለው ጥቅምት 27ን ሰጡ። ለምን? በአብይ ጾም የደስታ በዓል ማክበር ስለማይቻል። ባለፈው ታስታውስ እንደሆነ ተነጋግረን ነበር። አብይ ጾም የደስታ በዓላትን ሁሉ ይሽራል ብለናል። እና የደስታ በዓላት ወይ ከአብይ ጾም ከመግባቱ በፊት ወይ ከወጣ በኋላ እንዲከበር ወስነዋል። ግን አሁን አንዳንድ ጊዜ እየተከበረ ነው ያለው። ዞሮ አሁን ባለፈው መጋቢት 27 ቀን ተከብሯል። ሲከበር እንግዲህ በዓይነ ሕሊና አስበው ሀገር ቤት ሄድ እንግዲህ በጣም ታቦት ወጥቶ እልል እየተባለ በታላቅ ድምቀት ነው አይደለ? አዎ ያ ምንድነው አንዱ የአከባበር ስልታችን ነው። በደሞ አሁን በሕማማት ውስጥ ባለው ስቅለት ደግሞ ዓርብ እሱ ደግሞ ፈጽሞ የተለየ አከባበር ስርዓት ነው ያለን እና ስለዚህ ቀለሙ ራሱ በጣም የተለየ ነው። እንደኔ ቅዱስ ያሬድ በጣም በእውነት ክብር ይግባው እንዴት አድርጎ ዜማው እንዳዘጋጀው የማይጠገብ እኮ ነው። የዜማው ስልት፣ ቃናው፣ የዜማው ጥፋት የሚያሳዝን የሚያስተክዝ በእውነቱ ዲያቆናቱ የሚሉት ምስባኩ ወወደዩ ሐሞተ ውስተ መብልኤ እያሉ አገቱን ይከለባት ቀነውን ደዌ ሲሉ ምስባኩ ሲሰብኩት ኪራላይሶ ራሱ እዝል ዜማ ነው። በጣም የሚያሳዝን አድርጎ ነው ያዘጋጀው ቅዱስ ያሬድ በእውነት እና
በጣም አንጀት የሚበላ ዜማ ያለ ስግደት ደግሞ የማይባል በአጠቃላይ ከማታው ጀምሮ ነው። እንግዲህ ባለፈውም እንደተነጋገርነው በሰዓት የተከፈለ ነው። ስለዚህ ቀለሙም ቃለ እግዚአብሔሩም ስግደቱ፣ ስቃዩን፣ መከራውን ስለኛ የከፈለው መስዋዕትነት የሚያስታውስ ነው። እያንዳንዱ ክንዋኔው የራሳቸው ትርጓሜ ያላቸው እና ትርጓሜ ያላቸው የካህናት አልባሳቱ ትርጓሜ ያለው ጽናው ይወጣው የቤተ መቅደስ ንዋየ ቅድሳት ይወጣሉ በር ላይ ይሆናሉ። ይሄ ሁሉ የራሱ ትርጓሜ ያለ እንግዲህ ወደፊት ጊዜ ሲኖረን ተረጉማለን። አሁን ግን ያው ሰዓት የለም ስላላችሁ ሰዓቱን እንግዲህ በሌላ ጊዜ ያው ሰፋ ያለ ጊዜ ሲኖረን እንመጣበታለን እንጂ በቀላሉ የሚታይ አይደለም። ስቅለት ራሱን የቻለ ልዩ ፕሮግራም የሚደረግለት ነው። አዎ ግፎ ይሄ ደግሞ ግፎሙ እግዚኦ ለለ ይገፉኒ ጽቦሙ እግዚኦ ለለ ይጸብኡኒ የሚገፉኝን ግፋቸው የሚጣሉኝን ተጣላቸው ይላል መዝሙር 34 ቁጥር 1 ላይ ተጽፎ የሚገኝ ቃል ነው። ነብዩ ዳዊት የሚገፉኝን ግፋቸው የሚጣሉኝን ተጣላቸው አለ እና በጌታ ተገብቶ ነው የተናገረው። ስለ ጌታ የተናገረው ቃል ነው እና ሊቃውንቱ ይሄንን ጌታ ተናግሮታል ማለት እንዴት ነው? በመስቀል ላይ የአባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ እንላለን። እዚህ ጋር ደግሞ የሚጣሉኝን ተጣላቸው የሚገፉኝን ግፋቸው አለ ማለት ሁለቱ አይጣላም ወይ ቢሉ አይጣላም ይላሉ ሊቃውንቱ ሲያስታርቁት። የሚገፉኝን ግፋቸው የሚጣሉኝን ተጣላቸው ያለው ለካህናቱ ነው። ጌትነቱን እያወቁ አምላክነቱን እያወቁ በራስ ፍላጎት ታስረው በጥቅም ተሸብበው ለገዛ ጥቅማቸው ለገዛ ክብራቸው ብለው ሁኔታው እውነቱን ሐቁን እያወቁ የሰቀሉት እነሱ ስለሆኑ እነዚህ በማወቅ በትክክል እያወቁ ስላደረጉት የሚገፉኝን ግፋቸው የሚጣሉኝን ተጣላቸው ያለው ለካህናቱ በእርግጥም ሆን ብለው ላደረጉት ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ደግሞ የተባሉት በአይሁድ በካህናቱ ስብከት በግርግር እውነትም የኦሪትን ሕግ ሽሯል ብለው በየዋህነት ያመኑ ነበሩ። ሕግ ተላልፏል ብለው ያመኑ ነበሩ እና በየዋህነት ስለ እግዚአብሔር ክብር ስለ ሙሴ ሕግ ተቆርቁረው በካህናቱ ስብከት ማለት ነው በካህናቱ ሴራ ደባ ተጠልፈው ባለማወቅ በየዋህነት ያደረጉ ስለነበሩ ነው። እንግዲህ አምላካችን የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነው ራሱ ቃሉ ያመለክተናል። የሚያደርጉትን አያውቁም ነው ያለው። አያውቁምና ይቅር በላቸው ብሎ ስለዚህ ያደረጉት በምንድነው? ባለማወቅ ነው። ባለማወቅ ለተደረገው ነገር ነው እንግዲህ ይቅርታ የለመነላቸው። እነዚያ ሆን ብለው አስበው አቅደው ያደረጉ ስለሆነ እውነቱን እያወቁ ስላደረጉት የሚገፉኝን ግፋቸው የሚጣሉኝን ተጣላቸው ብሎ ጸለየ ይላሉ ሊቃውንት።
አሁን የሰማነው ዜማ እጅግ አንጀት የሚበላ ውስጥን አጥንትን የሚሰረስር ልዩ የሚያሳዝን ዜማ ነው። አገቱኒ ከለባት ብዙሃኑ አሃዙኒ ማህበሮሙ ለእኩያን ውሾች ከበቡኝ የክፎች ማህበርም ወይም የክፎች ጉባኤ ያዘኝ ነው የሚለው ነብዩ ዳዊት። እንግዲህ ለጊዜው ለራሱ የተናገረው ነው፣ ፍጻሜው ግን ስለ ጌታ ነው የተናገረው። ለራሱ የተናገረው ያው የገዛ ልጁ አቤሴሎምና ተከታዮቹ ያው አባቴን ገድዬ መንገስ አለብኝ ብሎ ስለተነሳ የገዛ አባቱን ገሎ በአባቱ ዙፋን ለመቀመጥ ፈልጎ ሰራዊት እንዳስከዳበትና ያው የስልጣን ግልበጣ መፈንቅለ መንግስት ለማድረግ ሙከራ እንዳደረገ መጽሐፍ ቅዱስ ይነግረናል። ስለዚህ ውሾች ከበቡኝ ያለው ውሾች የተባሉት አቤሴሎምና ባልንጀሮቹ ናቸው። የክፎች ጉባኤ ያዘኝ ያለው ያው የአቤሴሎምና መሰሎቹ የመከሩትን ምክር ይዞ ነው። ዋናው እንግዲህ ውሾች ከበቡኝ ያለው ስለ ጌታ ነው። ውሾች የተባሉት ጸሐፍት ፈሪሳውያን፣ ሰቃላያን አይሁድ ናቸው። በክርስቶስ ሞት የተባበሩ እነሱ ናቸው። እንግዲህ ወአሃዙኒ ማህበሮሙ ለእኩያን የክፎች ጉባኤ የክፎች ማህበር ያዙኝ ያለው ያው የአይሁድ ሸንጎ ነው። እንግዲህ በአንድ ላይ ተሰብስቦ ይሙት ይሰቀል ብለው የሞት ፍርድ የፈረዱበት ጉባኤው ጠቅላላ ነው። እነዚህ ስምንቱ ማህበራን አይሁድ የሚባሉ ጸሐፍት ፈሪሳውያን፣ ሰዱቃውያን፣ መገብተ ምኩራብ፣ መላእክተ ሕዝብ፣ ካህናትና የካህናት አለቆች እንደዚሁም ረበናት በአጠቃላይ የአይሁድ ማህበር 8 ወገን ወይም የስምንቱ ማህበር ይባላሉ እና እነሱ ናቸው እንግዲህ በዕለተ ረቡዕ መክረው የመከሩትን ምክር ውሳኔ ሰጥተው በአርብ እንዲሰቀል ውሳኔ ያስተላለፉት ይሄ ነው። እንግዲህ ውሾች ከበቡኝ ያለው ይሄን ነው። ውሻ እንደሚታወቀው የብዙ ነገር መገለጫ ሆኖ ይነገራል። ውሻ የመጀመሪያው የትንሽነት የውዳቂ ምልክት ሆኖ ይነገራል። እንደሚታወቀው ንጉሥ ሳኦል ነብዩ ዳዊትን ባሳደደው ጊዜ ዳዊት የተናገረው ነገር አለ። የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? በማለት እንግዲህ ዳዊት ትህትናውን ተናግሯል፣ ትንሽነቱን ተናግሯል እና ውሻ የውዳቂ የትንሽነት ምልክት መሆኑን እናያለን። ስለዚህ ውሾች ከበቡ ማለቱ ትንሾች የሆኑ በእውነት በአስተሳሰብ በአመለካከት ትንሽ የሆኑ አይሁድ
ሰቀሉኝ፣ ያዙኝ፣ ከበቡኝ ማለቱ ነው። ያው እውነትም በአመለካከት በአስተሳሰብ ትንሽ ሆነው ነው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም እንደተባለው እንግዲህ ድውይ ቢፈውስ በእነሱ ነው፣ ሙት ቢያስነሳ በእነሱ ነው፣ ያስተማረው በእነሱ ሀገር በእነሱ ቋንቋ ነው እና ይከብር ነብይ በሀገሩ ነብይ በሀገሩ አይከብርም እንዲሉ ጠልተው ተመቅኝተው ነው እንግዲህ የሰቀሉት የገደሉት እና ይሄ ትንሽነት ነው። ሁለተኛው ውሻ የክፉ ጠባይ መገለጫ ነው። እንደሚታወቀው ጌዴዎን ለጦርነት በዘመተ ጊዜ እግዚአብሔር ጦር ሰራዊት በዝቷል ቀንስ ባለው ጊዜ እንዴት ብዬ ልቀንስ አለው። ወደ ወንዝ ይዛቸው ውረድ፣ እንደ ውሻ ጋሻውን ጦሩን ጥሎ እንደ ውሻ የሚጠጣውን መልስ አለው። ይሄ እንግዲህ የሚያሳየው ያው ትንሽ ክፉ ጠባይ የክህደት ጠባይ ያለባቸው ናቸውና ስለዚህ ይሄ ፈሪ የሆነው ሰራዊት እንዲመለስ አዞታል። ስለዚህ ውሻ የክፉ ጠባይ የከሃዲነት ወይም የክህደት ምሳሌ ሆኖ ያገለግላል ማለት ነው። ውሻ የሰነፎች ምሳሌም ሆኖ ያገለግላል ይጠቀሳል። እግዚአብሔር ከሚጸየፋቸው ክፉ ተግባር ደግሞ አንዱ ስንፍና ነው። በመጽሐፍ ቅዱስ እንደሚናገረው ሶሎሞን ወደ ትፋቱ እንደሚመለስ ውሻ ስንፍናውን የሚደግም ሰው እንዲሁ ነው በማለት ስንፍና በውሻ ጠባይ እንደሚመሰል ይነገራል። ስለዚህ ውሾች ከበቡኝ ማለት የልቡና ሰነፍ የሆኑ ሰነፎች ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን ጠቅላላ ያዙኝ ከበቡኝ ማለት ነው እና ወአሐዙኒ ማህበሮሙ የክፎች ማህበር ጉባኤ ያዘኝ ያለው ይህንን ነው። ሌላው ትንሣኤከ ቅድስት ንሰብሕ ኩልነ ይእዜኒ ወዘልፈኒ ሊቅነ ወለ ትንሣኤከ ቅድስት ንሰብሕ ኩልነ ይእዜኒ ወዘልፈኒ። ይሄ ደግሞ እንግዲህ ለመስቀል ከንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይህ ማለት ቅዱስ ያሬድ የተናገረው ቃል ነው። ሊቃችን አለቃችን ሆይ ለመስቀልህ እንሰግዳለን፣
ልዩ ለሆነ ትንሣኤህም እንሰግዳለን፣ ሁላችንም እናመሰግናለን ማለት ነው። እንግዲህ ለቅዱስ መስቀሉ የጸጋ ስግደት እንደሚገባ ቅዱስ ያሬድ የተናገረው ነው። ቅዱስ ሥጋው የተቆረሰበት፣ ክቡር ደሙ የፈሰሰበት፣ ደመ መለኮት የፈሰሰበት፣ ሥጋ መለኮት የተፈተተበት ስለሆነ እንኳን የአምላክ ሥጋና ደም የተቆረሰበት ቀርቶ እግሮች በቆሙበት ስፍራ እንሰግዳለን ብሎ ነቢዩ ዳዊት ተናግሯል። እና ስለዚህ ስግዱ በአጸደ መቅደሱ ስግዱ ለእግዚአብሔር በአጸደ መቅደሱ በመቅደሱ ለእግዚአብሔር ስገዱ ብሏል። ስለዚህ በመቅደሱ የምንሰግድ ከሆነ መስቀል ደግሞ የክርስቶስ ዙፋን ስለሆነ በዚህ ዓለም ራሱ አንድ ንጉሥ በዙፋን ላይ ተቀምጦ ፍርድ ሲሰጥ ሰዎች አስቀድሞ ከዙፋኑ ፊት ነው የሚሰግዱት፣ እጅ የሚነሱት እና መስቀል ደግሞ የአምላካችን ዙፋን ነው። ስለዚህ መስቀሉ ቅዱስ ነው፣ የተባረከ የተቀደሰ ነው። ስለዚህ ለመስቀሉ እንሰግዳለን፣ ክብር እንሰጣለን። የጸጋ የአክብሮት ማለት ነው። ለመስቀሉ መስገድ ማለት በነገራችን ላይ መስቀል ላይ ለተሰቀለው አምላክ መስገድ ማለት ነው። በቃ ምክንያቱም ያ መስቀል ክብር ያገኘው አምላካችን ስለተሰቀለበት፣ ክብሩን ስለገለጠበት፣ ሰይጣንና ሰራዊቱን ድል የነሳበት፣ አዳምና ልጆቹን ነፃ ያወጣበት የነፃነታችን አርማ ስለሆነ ስለዚህ መስቀልን እናከብረዋለን፣ የጸጋ ስግደት እንሰግድለታለን። እንግዲህ በዚህ ሰዓት 3 መስቀሎች አሉ። አንዱ የጌታ ነው። ሁለተኛው የፈያታዊ ዘየማን መስቀል ነው። ሶስተኛው የፈያታዊ ጸጋም መስቀል ነው። የሚገርመው እነዚህ 3 መስቀሎች የየራሳቸው መልእክት አላቸው። ምንድነው እሱ? የጌታችን መስቀል ለቤዛ የተከፈለ ለፍቅር የተሰጠ ክፍያ የተደረገበት ምልክት ነው። ያለ ኃጢአት ለቤዛነት የመሞት ለፍቅር የመሞት ምልክት ነው። የፈያታዊ ዘየማን ደግሞ ንስሐ ገብቶ የመሞት ምልክት ነው። የፈያታዊ ዘጸጋም ማለት በግራ ደግሞ የተሰቀለው ከነ ኃጢአት የመሞት ምልክት ነው። እንግዲህ እነዚህ 3 መስቀሎች የየራሳቸው የሚያስተላልፉት መልእክት አለ ማለት። የጌታ መስቀል ያለ ኃጢአት ያለ በደል ለቤዛነት ስለሌላው ቤዛ ለመሆን ስለሌላው መስዋዕት ለመሆን የተከፈለ የቤዛነት ምልክት ነው። የፈያታዊ ዘየማን ደግሞ በቀኝ የተሰቀለው ወንበዴ ደግሞ ንስሐ ገብቶ የመሞት ምልክት ነው። በግራ የተሰቀለው ደግሞ ከነ ኃጢአት የመሞት ምልክት ነው። ዓለም ላይ ያለው እንግዲህ ይሄ ነው በአጠቃላይ። ስለዚህ ለመስቀልከ እንሰግድ ኦ ሊቅነ፣ ሊቃችን ሆይ ለመስቀልህ እንሰግዳለን። ወለትንሣኤከ ንሴብህ ኩልነ፣ ሁላችንም ልዩ የሆነችን ትንሣኤህን እናመሰግናለን፣ ለትንሣኤህ እንዘምራለን። ልዩ ትንሣኤ ያለው ትንሣኤው የተለየ ነው። አንደኛ ከነ አልዓዛር ትንሣኤ ሲለይ ነው። የነ አልዓዛር ትንሣኤ አስነሽ ይሻል፣ ይሄ ግን በራሱ ስልጣን የተነሳው። የነ አልዓዛር ትንሣኤ በብሉይ ሥጋ ነው። የአምላካችን ትንሣኤ ግን በአዲስ ሥጋ ነው። የነ አልዓዛር ትንሣኤ ዳግም ሞት ያስከትላል። ቢነሳም ዳግመኛ ሞቷል። አምላካችን ግን ዳግም ሞት የለበትም። ስለዚህ ትንሣኤው የተለየች ናት። አንደኛ የሞተውን በፈቃዱ ነው፣ የተነሳውን በፈቃዱ ነው። የሞተበትም ለኛ ብሎ ነው፣ የተነሳውም ለኛ ብሎ ነው። ሲሞት ሞታችንን ለመግደል፣ ሲነሳ ደግሞ ትንሣኤያችንን ለማብሰር ነው። ስለዚህ ለሞታችን ሞተልን፣ ለትንሣኤያችንም ተነሳልን ማለት ነው። ስለዚህ ሁሉን ያደረገው ለኛ ብሎ በፈቃዱ ነው። አልዓዛር ቢሞት ተገዶ ነው።
እሱ የሞተው ግን ተገዶ አይደለም። ተሰቀለ በእንቲአነ ስለኛ ተሰቀለ እንዳለው ስለኛ ብሎ ስለተሰቀለ፣ ስለዚህ ትንሣኤው የተለየች ናት። ልዩ ትንሣኤ ለሆነችው ምስጋና እናቀርባለን የተባለውም ለዛ ነው። ቀነውኒ ደዌ ወእገሬ እጆቼን እግሮቼን ቸነከሩኝ ወሆለቁ ኩሉ አይጽምቴ አጥንቶችን ሁሉ ቆጠሩ ብሏል። እንዴ ቀነውኒ ደዌ እጆቼን እግሮቼን ቸነከሩ ብሏል። እንግዲህ የተቸነከረበት ችንካሮች 5 ናቸው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ የችንካሮቹ ስም። ቀኝ እጁ፣ ግራ እጁ እና እግሮቹን አነባብረው ስንት ይሆናል? 3 እንደገና ምንድነው መስቀሉን ያያያዙበት ይቆጥራሉ። ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን ደግሞ ያያያዙ የጠረቁበትን ይቆጥሩታል። እሱ አሁን ከመከራ ጋር ምን ግንኙነት አለው ቢሉ ተሳልቆ መከራ ነውና ሊሳለቁበት ነው። ኢየሱስ ናዝራዊ ንጉሥ አይሁድ ብለው ያጻፉት ለመሳለቅ ነው። ምክንያቱም ንጉሥ ነኝ ይላል ነበርም ይሄው አነገስነው ለማለት ለመሳለቅ ለመዘባበት ስላደረጉት መዘባበትም ራሱ መከራ ነው እና ስለዚህ የመከራው አካል ነው። አንዳንድ ጊዜ እግሩን ለብቻ የሚቆጥሩ አሉ። ስለዚህ ጠቅላላ ግን በአጠቃላይ 5 ቅንዋት ናቸው በቤተክርስቲያናችን አስተምሮ። እንግዲህ እግሮ ምንድነው ሰውነቴን ሁሉ ቆጠሩ አጥንቶችን ቆጠሩ አለ። ያው 6666 ጊዜ ነው የገረፉት። ሲገርፉት አባቶቻችን እንደሚነግሩን ገበጣ የሚባል ጨዋታ አለ። አሁን በአገራችንም አለ። ይሄ እንግዲህ በትውፊት የሰማነው ነው። ገበጣ አሁን ልጃገረዶች በኢትዮጵያ ይጫወቱታል። በጠጠር ጉድጓድ እየማሱ የሚጫወቱት ጨዋታ ነው። ጌታን በገረፉት ሰዓት አንዱ ጌታን ይገርፍና ድክም ሲለው እንደገና ሌላው ይተካልና የተሸነፈ ለምሳሌ አንድ በጨዋታው የተሸነፈ ሰው ሄዶ ጌታን እንዲገርፍ ነበር የሚደረገው እና ወረፋ እስኪደርሰው ድረስ ጌታን ሲገርፍ ይቆይና ወረፋው ደግሞ ሲደርስ ሌላው ይተካል ማለት ነው። ልክ 40 ኦሪት ከ40 አትለፍ ከ40 አታትርፍ ብላ ሕግ ሰርታ ነበረ። ጌታን ግን የገረፉት ያው በግፍ ከሕግ ውጪ 38 39 ላይ ሲደርሱ ተሳስታል እንደገና ቁጥር እያሉ እየተዘባበቱ ነው ጌታን የገረፉት። እንደሚታወቀው አይሁድ የሚገርፉትን አይሰቅሉትም፣ የሚሰቅሉትን ግን አይገርፉትም። ከተገረፈ መሰቀል አልነበረበትም። የሚሰቀል ከሆነ ግን መገረፍ አልነበረበትም። ሕጋቸው ይሄ ነው።
ግን እነሱ ምን ያህል ለሕግ ተቆርቆረው እንዳልሆነ ለሕጉ አዝነው እንዳልሆነ በግልጽ በሚያስረዳ መልኩ ግፍ ነው የፈጸሙበት። ሰቅለውታልም ገርፈውታልም ከሕግ ውጪ ማለት ነው። እንደነሱ አባባል እውነት በሕጋችን መሰረት ይሰቀል እንኳን ቢሉ አይሁድ በሕጋቸው ቅድም እንዳልኩት የሚሰቅሉትን መግረፍ አይችሉም፣ የሚገርፉትን ደግሞ አይሰቅሉትም። አይሁድ ግን በጌታ እጽፍ ድርብ መከራ ነው ያደረሱበት ማለት ነው። ስለዚህ አጥንቶችን ቆጠሩ ነው ያለው እና ሊቃውንቱ የጅራፉን ሁኔታ ሲነግሩን በጅራፉ ጫፍ ላይ የሚስማርና የአጥንት ስብርባሪ እየቋጠሩ ልክ አንድ የገርፈው ሲያነሱ ከጀርባው ስጋ እየወጨቀ ይነሳ ነበር እና በዚህ መልኩ ነው እንግዲህ ስጋው አልቆ አጥንቶቹ እስኪታዩ ተመልከቱ። ምን ያህል ደም ሁሉ ፈሶ አልቆ ማለት ነው። አጥንቶቹ በረዶ እስኪመስሉ ድረስ በቃ ነጭ እስኪሆን ድረስ ገርፈውታል ነው። ይሄ ነው የዜማው መልእክት ይሄ ነው። ሞተ በሥጋ ሞተ በሥጋ ሞተ በሥጋ ሞተ በሥጋ ሞተ በሥጋ ሞተ በሥጋ። አሁን እንደሰማችሁት ኦዘጥመ ሞተ በሥጋ ሞትን በሥጋ የቀመሰ ሞተ ማለት ነው። የኛን ሞተ ሥጋ ሞተ ነፍስ ለማራቅ እሱ ስለኛ ሞተ። ሞታችንን ይገልልን ዘንድ እሱ ስለኛ ሞተ። ዮሐንስ አፈወርቅም ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕይዎሙ ለምውታን የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ብሎ እንደተናገረው አምላካችን የሱን ሕይወት ለኛ ሰጥቶ የኛን ሞት እሱ ወስዶ ስለኛ ሞተልን ነው። ስለኛ የሞተልን እሱ ብቻ ነው። ገና ኃጢአተኞች ሳለን
ጠላቶቹ ሳለን በልጁ ሞት ታረቀን እንዳለው የሞተልን ከራሱም ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስም ጋር ሊያስታርቀን አንድ ሊያደርገን ወደ ቀደመ ክብራችን ወደ ቀደመ ጌትነታችን ወደ ቀደመ ልጅነታችን ሊመልሰን ነው የሞተልን። ለዘላለም ሞትን ይውጣል ብሎ ነቢዩ ኢሳይያስ እንደተናገረው ሞት ሆይ መውጊያ የት አለ? ሲኦል ወይ ድል መንሳት ወዴት አለ? ብለን እንድንዘምር እሱ ሞተልን። 5500 ዘመን ሙሉ ሞት በእግሩ እርግጥ በእጁ ጭብጥ አድርጎ ሲገዛን የነበረው ሞት አሁን በክርስቶስ ሞት ክንፉ ተሰበረ፣ ኃይሉ ደቀቀ። አሁን ሞት የሚያስፈራ መሆኑ ቀርቶ የሚናፈቅ ከእግዚአብሔር ጋር የሚያገናኝ ወደዚህ ዓለም ለመምጣት ይህንን ዓለም ለመቀላቀል ከእናት ማህፀን መገላገል ግድ እንደሆነ ሁሉ ያኛውን መደበኛውን ዓለም ብርሃናማውን ዓለም ደግሞ ለመቀላቀል መሞት ግድ ነው። ስለዚህ የሐዲስ ኪዳን ሞት ለወዲያኛው ዓለም ልደት ነው። የወዲያኛው ዓለም መጀመሪያ ነው። መፍቀሬ ጥበብ ሶሎሞን ለዚህ ነው የክርስቶስ ቤዛነት ተገልጦለት ከመወለድ ቀን ይልቅ የመሞት ቀን ይሻላል ብሎ የተናገረው። የምንወለደው ልንሞት ነው፣ የምንሞተው ግን ልንኖር ነው። የምንወለደው በዚህ ስቃይ በበዛበት ዓለም ለመንገላታት ነው። የምንሞተው ግን ተድላ ደስታ ባለበት በመንግሥተ ሰማያት ለመኖር ነው። ስለዚህ ከመወለድ ቀን ይልቅ የመሞት ቀን ይሻላል ብሎ ተናግሯል። ይህን ሁሉ እንግዲህ አምላካችን ስለኛ ብሎ ያደረገው ስለሆነ የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድን ዘንድ ሞተ እያልን በሐዘን ፍቅራችንን አክብሮታችንን እንገልጣለን ማለት ነው።
ፋሲልያሱ አምንስቲ ሙኪሪያ አንቲፋሲልያሱ አምንስቲ ሙአገያ አንቲፋሲልያሱ ሙዳ ሱጣ አንቲፋሲልያሱ አምንስቲ ሙዳ ሱጣ አምንስቲ ሙአገያ ይሄ እንግዲህ የዕብራይስጥም ቋንቋ ነው በግሪክም ተጽፏል እሳታዊ ነበልባላዊ ነዳዊ አቤቱ ማረን ይቅር በለን የሚል ትርጓሜ ነው ያለው በመንግስት በመጣ ጊዜ አስበኝ ማለት ነው እንግዲህ ይሄ ዜማ ሲዜም የተለየ ሥርዓት አለው እንደሚታወቀው አባቶቻችን ካህናት በመጎናጸፊያ ተሸፍነው ምእመናንም በነጠላቸው ተሸፍነው በተለይ መብራት ጠፍቶ ነው የሚዜመው ይሄ ራሱ ምክንያት አለው በእውነት ተሸፋፍነን ይሄን ማዜማችን አንደኛ በተመስጦ ወደ ቀራንዮ እንድንወጣ በቀራንዮ የተከፈለልን መስዋዕትነትና የተፈጸመልን ቤዛነትን እንድንረዳ በመናብ ወደ ቀራንዮ እንድንወጣ ቁጭ ብለን ቀጥታ በአይነ ህሊና ወደ ቀራንዮ ሄደን በቀራንዮ የሆነውን ነገር ሁሉ በአይነ ህሊናችን እንድንቃኝ ነው ይሄ ነው ሌላው መሸፈናችን ጌታችን በተሰቀለ ጊዜ ፀሐይ ጨልማ ነበር የጌታችንን እርቃን ሰውነቱን አላይም ለሌላውም አላሳይም ብላ ብርሃኗን ነስታ ብርሃኗን ከልከላ ስለነበረ እንደሚታወቀው ከ6 ሰዓት እስከ 9 ሰዓት ቀኑ ጨልሞ ነበር ይላል ስለዚህ እኛም እንደዚህ ልክ አይና መቸስ ተሸፈነ ሰው የሚያየው ነገር የለም ስለዚህ ያንን ለማሰብ በነጠላችን ተሸፋፍነን ይሄንን ዜማ እና ዜማለን ማለት ነው ሌላ ሚስጥር ይኖረዋል ዞሮ ዞሮ ሥርዓቱ በልዩ መልክ ነው የሚካሄደው እየተቀባበሉ ነው አሳዛኝ ዜማ ነው ረጅም ዜማ በጣም የሚመስጥ ዜማ ነው የሚያስለቅስ ዜማ ነው እና ይሄን ዜማ ስናዜም በልዩ እንባ በተመስጦ መሆን እንዳለበት ነው የቤተክርስቲያን አባቶቻችን የሚናገሩት ስለዚህ ሥርዓቱ ይሄን ይመስላል ሌሎችም ሥርዓቶች አሉ ባጭሩ ግን በተዜመልን ዜማ መሰረት ይሄን ይመስላል ስከ ተዘከ እግዚኦ ሊቅነ ተዘከረ ሰመንግሥከ በከመ ተዘከርኩ ለባዳዊ ዘየማን መስቀል ቅዱስ ሌላው ተዘከረነ እግዚኦ በውስተ መንግሥትከ ያለው ፈያታዊ ዜማን የጸለየው ጸሎት ነው ይሄ ደግሞ ባጭሩ ፈያታዊ ዜማን በቀኝ የተሰቀለው ወንበዴ ነው በእውነቱ ለተነሳ ያ ንስሐ ለሚገቡ ምሳሌ ሆነ እድሜውን በሙሉ በሽፍትነት በወንብድና ያሳለፈ ነው ግን መቸስ አንዴ ለንስሐ ለሚገቡ ምሳሌ ስላደረገው በዚህ በጌታ በተሰቀለ ጊዜ በግራ የተሰቀለው ወንበዴ ሲሳለቅበት ፈያታዊ ዜማን ግን ተው እንጂ እሱ ያለ በደሉን የተሰቀለው
እኛ ብንሰቀል በኃጢያታችን ወንጀል ሰርተን ቋንጃ ቆርጠን ነፍስ ገለን ነው። እሱ ግን ንጹህ ነው፣ ምንም ሳይበድል ነው የተሰቀለው። ለምን እንዲህ ትለዋለህ እያለ ባልንጀራውን ይቆጣ የነበረ ስለሆነ በዚህ ለንስሐ አብቅቶታል። እንግዲህ አንዱ ምስክርነቱም ይሄ ነው። እስኪ ነብይ ከሆንክ እውነትም አንተ እውነት አምላክ ከሆንክ አንተ ራስህም ወርደህ እኛንም ከመስቀል አውርደን እስኪ ተአምር ሰርተህ አሳየን እያለ ይዘባበትበት ስለነበረ ፈያታዊ ዜማን ግን ባልንጀራውን ይቆጣው ነበረ። እግዚአብሔር ልቡናውን አበራለትና ያው አቤቱ በመንግስት በመጣህ ጊዜ አስበኝ ብሎ ተማጸነ። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው። ደመ ማኅተሙን ሰጠው። 5500 ዘመን ተዘግታ የነበረች ገነትን በሩ ተከፍቶለት ከአዳም በፊት እሱ ገነት ያሟሸ ወይም መጀመሪያ ገነት የገባ ሰው ቢኖር ፈያታዊ ዜማን ነው። ይሄ እንግዲህ የክርስቶስን መሐሪነት፣ ቸርነት፣ ፍቅር የሚያሳይ ነው እና መሐሪነቱ እስከዚህ ድረስ ነው። ቅዱስ ያሬድም አርንቋል። ፈያታዊ ዜማን መኑ መሐረከ ወመኑ ነገረከ ታይምር ዘንተ። ፈያታዊ ዜማን ሆይ ማን ነገረ ማን መከረህ? ጥቂት አበርክቶ ሲመግብ አልነበርክ? ድዊ ሲፈውስ አላየህ? ሙት ሲያስነሳ አላየህ? የገዛ ሐዋርያቱ ደቀ መዛሙርቱ እንኳን ጥለውት በሸሹ ሰዓት አይሁድ ሲዘባበቱበት አንተ ግን ባለርስት መሆኑን አምነህ የመንግስት ባለቤት መሆኑን አምነህ በመንግስትህ በመጣህ ጊዜ አስበይ ብለህ እንድትማጸን የመከረህ ያስተማረህ ማን ነው ብሎ ጠየቀው ቅዱስ ያሬድ። ፈያታዊ ዜማን ምንድነው ያለው? ነቢያት ኢሃቶት ወሐዋርያት ኢተለውኩ አላ ፀሐይ ቀጸበተኒ ኃይለ መስቀሉ መድኃኒተ ኮነኒ። ፀሐይ ጠቀሰችኝ የመስቀሉ ኃይል ረዳኝ እንጂ እኔስ የነቢያትን ትንቢትም አልመረመርኩም ሐዋርያትም አላስተማሩኝም ወይም ከሐዋርያት እግር ስር ቁጭ ብዬም አልተማርኩም። ፀሐይ ጠቀሰችኝ አለ እና ይሄ ምን ማለት ከጎንህ የተሰቀለው አምላክህ ነው፣ ፈጣሪህ ነው፣ ተጠቀምበት፣ ተማጸነው አለችኝ ነው። እና ይሄ የሚያሳየው ተፈጥሮ ማንበብ። ይሄ ማለት ምን ማለት ነው? ፈያታዊ ዜማን ፀሐይ ስትጨልም ተመልክቶ ጨረቃ ደም ስትመስል ከዋክብት እንደ ቃሪያ ፍሬ ሲረግፉ አይቶ በአጠቃላይ በሰማይ 3 በምድር 4 ተአምራት ተደርገዋል። ጌታ በተሰቀለ ጊዜ መቃብራት ተከፍተዋል፣ አለቶች ተሰንጥቀዋል፣ የቤተ መቅደስ መጋረጃ ለሁለት ተቀዷል፣ ሙታን ተነስተዋል። በሰማይም ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት እንደ ቃሪያ ፍሬ ረግፈዋል። በአጠቃላይ 7 ተአምራት ተደርገዋል። ፈያታዊ ዜማን ይህንን አይቶ ተገንዝቦ ነው እንግዲህ በእውነት ጌታ መሆኑን አምላክ መሆኑን ተረድቶ አቤቱ በመንግስት በመጣህ ጊዜ አስበኝ ብሎ ተማጸነ ነው። ይሄ ነው
ሐሞተ ውስተ መብልኤ ወአስተዩኒ ብሂ አለ ጽምእየ ወደ ሐሞተ ውስተ ለመብሌ ሐሞትን ሰጡኝ ጨመሩብኝ ወአስተዩኒ ብሂ አለ ጽምእየ ለጥማቴም ደግሞ መጻጻውን አጠጡኝ ይላል። እንግዲህ ነብዩ ዳዊት ነው የተናገረው። ያው እንግዲህ ተጠማሁ ባለ ጊዜ አይሁድ ሐሞትና ከርቤ ቀላቅለው እጅግ የሚመር ነው ያንን ሰጥተውታል። የጭካኔያቸው ጭካኔ በጣም የሚገርም ነው። ሌላው ቀርቶ እንኳን መሞቱ አልቀረም፣ ምን አለ ቢያንስ ንጹህ ውሃ ቢሰጡት። ግን በጣም ጭካኔያቸው የበረታ መሆኑን የምናየው ውሃ ጠማኝ ሲል ሐሞትና ከርቤ ቀላቅለው ነው የሰጡት። በእውነት ይህ የሚያሳዝን ነው። የውሃ ጥም መቼም በጣም አስከፊ ነው። እንደሚታወቀው ከሰይፍ ረሃብ ይከፋል ይላሉ። ከረሃብ ደግሞ ውሃ ጥም አስከፊ ነው በእውነት። እና ተጠማው ሲል መግደላቸው አልቀረም፣ ዞሮ ዞሮ ሞቱ አይቀርም። ግን ውሃ ሰጥተውት ቢሞት ምን አለበት? ግን አልሰጡትም። እንግዲህ ይሄ የሚያሳየው አባቶቻችን ተጠማሁ ያለው የሰው ፍቅር ነው፣ የሰው ድህነት ነው። የሰውን ድህነት፣ የሰውን ትንሣኤ፣ የሰውን ከሞት ወደ ህይወት መሻገር እንደተጠማ፣ የሰውን ፍቅር እንደተጠማ ነው የሚያሳየው። ተጠማሁ ያለው ውሃ አይደለም የሰውን ፍቅር ነው ብለው ተርጉመውታል። ዞሮ ዞሮ ስጋ እንደመልበሱ ሰው እንደመሆኑ ውሃ ጠምቶታል። በእርግጥም ግን ዋናው ተጠማሁ ያለው ሚስጥሩ ግን የሰውን ፍቅር ነው። የሰውን ፍቅር ተጠምቷል ነው። ግን ተጠማሁ ቢልም ውሃ አልሰጡትም። መጻጻው መራራውን ነው የሰጡት። እሱም አልጠጣውም፣ ተፋው ነው የሚለው። ስለዚህ ኃጢአትን ልክ እንደዚህ ትፏት ለማለት ተፋው ይላል። እና ይሄ ነው እንግዲህ ብዙ ማለት ይቻላል። ነገር ግን ካለው ጊዜ አንጻር ይሄን ይመስላል የዝማሬው ትርጉም ወይም የምስዋኩ ትርጓሜ። ተርፈ ደግሞ ዓርብ እዚሁ ቤተክርስቲያናችን ሁላችንም መጥተን እርሶም ያሉበት ስለሆነ ሊቃውንቱም ባሉበት አሁን ያልነውን በትንሹ ጨለፍ ያደረግነውን ሙሉ ቀኑን ግን አብረን እንውላለን ማለት ነው። በጣም ለዚያ ያውቃል። የተወደዳችሁ ተመልካቾቻችን በክፍል 2 ያቀረብንላችሁ የሰሙነ ሕማማትን የተመለከተው ከሊቃውንት አንደበት የተሰኘው መርሃ ግብራችን ይህን ይመስል ነበር። በ2 ክፍል እንግዲህ በተቻለ መጠን ግንዛቤው እንዲኖራችሁ ከሊቀ ጉባኤ ጋር ሰፋ አድርገን ለማየት ሞክረናል። በሌላ ጊዜ በሊቃውንት አንደበት የተሰኘው መርሃ ግብራችን ከሌሎች ሊቃውንት ጋር የምንመለስ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። መልካም ጾም ለብርሃነ ትንሣኤው አምላካችን እግዚአብሔር በሰላም ያድርሰን። መልካም ጊዜ